ሰላም ይብዛልም ዩቲዩብ ተከታታዮች ሰላማችሁ በያላችሁበት እንደምትራሻው ብዝት ይበልልኝ። ዛሬም ተመልሼ መጥቻለሁ። እንደተለመደው ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ዛሬ ይዤላችሁ የመጣሁት ነገር ለጆሮም የሚቀፍና በኢትዮጵያ ላይ የማይደረግ የማይታሰብ እኔ በበኩሌ የሰማሁት በውጭው አገር በተለይ ደግሞ በቻይና አገር ነው። ውሻ ይታረዳል፣ ሌሎችም እንስሳቶች በቃ ያልተለመዱ ነገሮች የሚደረጉት የሚበሉት ማለት ነው። አገራችን ላይ ግን እግዚአብሔር ቃል ኪዳኑ አገር ናትና እንደዚህ አይነት ነገር ሰምቼም አይቼም አላውቅም። እኔ ግን በሚዲያ ላይ ነው ይሄን ነገር ያየሁት እና በጣም ነው የቀፈፈኝ። በተለይ አሁን ላይ ስጋ ቤት አምኖ መግባት ራሱ እስከሚያስጠላ ድረስ ማለት ነው። እውነት የከብት ስጋ ነው ወይ ብለን ማመን እስከሚያቀተን ድረስ ማለት ነው። እና እቺ ሴትዮ ፎቶዋን አሳያቸዋለሁ የተቀረጸችው ማለት ነው። በጣም ነው የሚያስጠላው። ውሻን ያክል ነገር አርዳ ሰው ስታበላ። የሚገርመው ነገር ደግሞ ምን እንዳለች ልሰሙ ማለት ነው። እኔ የውሻ ስጋ አይደለም ለበላተኛ የማቀርበው የፍየል ስጋ ነው ብላ ስትናገር እና እጅ ከፍንጅ ውሻ ስታሳርድ እንደተያዘች የሚያሳይ ቪዲዮ ነው ያየሁት ማለት ነው። እኔ በቃ እንዴ ምን እየሆነ ነው? ወዴት እየሄድን ነው? አገራችን ወዴት እየሄደች ነው? ሰውስ ለምንድን ነው ለገንዘብ ያደረው? ለሰው ማሰብ ተወንዴ እስከ ማለት ድረስ ነው እየደረስኩት ማለት ነው። እና እሷ አንቺ ትበያለሽ ወይ ብላ ስትጠየቅ እኔ አልበላም። ታዲያ ማን ነው የምታበዩ? ከስተመሮችን ነው የማበላው። እንግዲህ እሷን ንጹሃን ሌሎቹን ደግሞ እርኩሳን አድርጋ ውሻን አርዳ የምታበላ ለገንዘብ ያደረች ማለት ነው። በጣም ነው የሚያሳዝነው፣ በጣም ነው የሚያሳፍረው። እና ይሄን ነገርም ደግሞ ያጋለጣት እዛ ለእሷ የሚያርድላት ሰው ማለት ነው። የቀጠረችውም ደግሞ ሲናገር ሰውየው በማይታሰብ ገንዘብ እየከፈለችው ነበረ። የምታገኘውን ትርፍ አልነበረም። እንደገና ደግሞ በላተኞቹ እኛ የፍየል ስጋ እየተባልን ነበረ እየበላን ያለ ነው እንጂ የውሻ ስጋ አልመሰለንም። እና በጣም በምሬት ነበረ የሚናገሩት ከስተመሮቹ ወይም በላተኞቹ ማለት ነው። እና ይሄን ያህል እኛ ሰዎች ለገንዘብ ያደርን ሰውን ቀድሞ ቦታ የሌለን ማለት ነው። እና ብቻ አሁን ላይ የምንሰማው ነገር የምናየው ነገር በጣም ዘግናኝና አሳፋሪ ድርጊት እየተደረገ ነው። ሲቀጥል ደግሞ እኔ እንደውም ባለፈው እንደዚህ የሆነ ቪዲዮ አይቼ ማለት ነው። እሷም ስትናገር እግዚኦ መሐረና ክርስቶስ ነው የምትሉት። የሰው ስጋ ነው የምትበላው የምታርደው ማለት ነው። ሲቀጥል ደግሞ ያለችው ራሱ ማለት ነው እኔ የሰው ስጋ ነው የሚያስደስተኝ፣ ስበላ የሰው ስጋ ይጣፍጠኛል፣ በቃ ደስታ ይሰማኛል፣ በጣም የተለየ ስጋ የበላው ነው የሚመስለኝ ብላ ስትናገር እግዚኦ መሐረና ክርስቶስ እንዴ! ምንድነው እሱ? ምንድነው የምሰማው? ምንድነው የምናየው ነው ያልኩት እግዚአብሔርን። እንደገና ደግሞ በምንድነው ሆቴል ቤት አላት እዛ እያመጣች ሰውን ማለት ነው መስተንግዶ ሲመጡ ነው እነኛ ሰዎች ወደ ውስጥ ይሄኛው ሰው የሚታረድበት ክላስ ነው ስትል በስመ አብ ወወልድ ወመንፈስ ቅዱስ ምንድነው የምናየው? ምንድነው በአፏ ሙሉ ማለት ነው። እንደውም ጋዜጠኛው ሲቀርጻት እንዳቀርጸኝ ምናምን ነገር እኔ የፈለከውን ገንዘብ እሰጥካለሁ፣ አደባባይ ሚዲያ ላይ እንዳታወጣብኝ፣ የፈለከውን ነገር እሰጥካለሁ አለችው። እሱ ደግሞ እኔ የትም አላወጣብሽም፣ ቪዲዮን አልፖስትም፣ እኔ ያለውን ነገር እንድትነግሪ ነው እንጂ እኔ ያንቺን ቀርጬ አደባባይ አላወጣብሽም አሳምኗት። ከዛ በኋላ ያለ የሌለውን የምታረገውን እንዳለ ስትናገር ብትሰሙ እውነት ለመናገር እንዲህ ነው የምትሉት። በቃ እኔ ካሁን ራሱ እሱን ራሱ ታርደዋለች ብዬ ነው ከዛ እስከሚወጣ ድረስ ራሱን የቀፈፈኝ ማለት ነው። ማለትም በቃ የምትናገረው ንግግር ማለት ነው በስመ አብ ትላላችሁ። በጣም ነው የሚያስጠላው፣ በጣም ነው የሚዘገንነው። እንደገና ደግሞ ያረደችውን ሰው ማለት ነው በባልዲ አድርጋ እውነት እሱን ፎቶ ለጥፍላችኋለሁ። እግዚአብሔርን ቪዲዮ የሰው ቪዲዮ መፖሰት ስለማይቻል ነው። ግን እኔ ዝግነን ያለኝ በቃ እውነት ለመናገር ስቅጥጥን ያለኝ ሰውን ያክል ነገር ቢላን አይደለም በቢላ ቀርቶ የሆነ ቁስልና ደም ስናይ ራሱ እኔ በበኩሌ የሚሰማኝ ስሜት ነው የምነግራችሁ። እመብርሃን በምታውቀው በጣም ነው የሚሰቀጥጠኝ። ዝግንን በቃ ሰውነቴ ራሱ ይንቀጠቀጣል። እንኳን ሰውን ያክል ነገር ሰውን ያክል የእግዚአብሔርን ፍጡር በአምሳሉ የፈጠረውን
በቢላ አርደን እንደገና ደግሞ ለበላተኛ ወይም ደግሞ ስትበላው ማለት ነው። የሚገርማችሁ ነገር እንደገና ደግሞ የሚገርማችሁ ነገር አንድ ንግግር የተናገረችው ነገር ምን ይመስላል? የሴት ስጋ ነው የሚጣፍጠው እንጂ የወንድ ስጋ አይጣፍጥም ስትል እንዲህ በቃ ይሄ በአፋ ሙሉ ስትናገር ጋዜጠኛ ማለት ነው ፊቱ ላይ የሚነበበው የሆነ የፍራቻ ነገር በጣም ነው እንትን የሚናገረው ፊቱ ላይ ማለት ነው። በቃ ፈርቶ ማለት ነው። እና ከዛ በኋላ ሲናገር እሱ ቪዲዮን ብታዩት እንዲህ በቃ እኔ በጣም ነው የሚያስፈራው። ሆቴል ቤት ገብቶ ለመብላትም በጣም ነው የሚያስፈራው። ሰውን ማመን ራሱ በጣም ነው የሚያስፈራው። በአሁን ሰዓት እየተደረገ ያለው ነገር እኛ ከኢትዮጵያን የማይጠበቅ ዘግናኝና አሳፋሪ ድርጊት እየተሰራ ነው። ህግ የለም ማለት ይቻላል። በቃ የሚቆጣጠራቸው የለም ማለት ይቻላል። በተለይ ደግሞ የውሻዋን ሳልጨርስላችሁ ነው ወደዚህ የገባሁት። እኔ የተሰማኝ ስሜት ነው የምነግራችሁ። ውሻ የምታሳርደው ሴትዮ መጀመሪያ ላይ ከተማ ላይ ነበር የምሰራው። ከተማ ላይ ተጠቁመው ፖሊሶቹ ሲሄዱ እኔ በፍጹም የውሻ ስጋ አላርድም፣ እኔ አርጄ የማበላው ከስተመሮቼን ወይም ሰዎችን እኔ ጋር ሊበሉ የመጡትን ሰዎች የፍየል ስጋ ነው እንጂ ወደው ተደስተው ነው የሚመገቡት። እኔ የውሻ ስጋ በፍጹም አላርድም በፍጹም። ከዛ ደግሞ አጋጣሚ ሆኖ ስጋው ሲመረመር የፍየል ስጋ ነው ነው። ከዛ ሲነቃባት ጊዜ ወዴት ትሄዳለች? ወደ ክፍለ ሀገር ትወጣለች። አስቡት፣ ወደ ክፍለ ሀገር ትወጣና ይሄን አሁንም እንደተለመደው የውሻ ስጋ እያረደች ሰውን እያበላች እንደዚሁ ጥቆማ ይደርሳቸውና ፖሊሶች እጅ ከፍንጅ ትያዛለች ማለት ነው። ፖሊሶቹ ምን ብለው ቢጠይቋት ቆንጆ ነው ውሾቹን ከየት ነው የምታመጫቸው ብለው ሲጠይቋት ግማሹን አረብ አለው፣ ግማሹን ደግሞ መንገድ ላይ የሚሄዱ ውሾችን ስጋ እየሰጠው መርፌ እየወጋው በዛ መልኩ ይዛቸዋለሁ ውሾቹን ብላለች። የሴትዮዋ ሲስተም እና የውሾቹን እንዴት እንደ አጥምዳ እንደምትይዝ ብቻ ጉድ ብቻ እዩ። ስራዬ ብሎ ከሰው ከሰራ የማያደርገው ነገር የለም ማለት ይቻላል። በዚህ ሴትዮ እኔ እውነት ለመናገር ፈጣሪ ሆይ እንጃ እኔ ስጋ ቤት ገብቼ አልበላም። በቃ ብዙ ነገር ነው ያየሁት እኔ ከውሻም ሌሎችም እንስሳቶች በቃ የምናየው የምንሰማው ነገር ማለት ነው። እንደዛውም ሰው ማለት ነው። እና እንዴት ነው አምናችሁ ስጋ ቤት ገብታችሁ የምትበሉት? ለምንድን ነው ስጋ ቤት ስንገባ ራሱ አንዳንድ ነገሮች እኮ ይታያሉ። ያን ነገር ቼክ ለማድረግ ሞክሩ። የከብትና የሌሎች ነገር እንስሳት ስጋ እኮ ይለያል። አሁን እኔ የገረመኝ ነገር ምን እንደሆነ ታውቃላችሁ? ቤተሰቦች የውሻውን ስጋ በልተው ሲጠየቁ በላተኞቹ ማለት ነው ስጋው ለስላሳ ነው፣ ምርጥ ስጋ ነው እያሉ ነው የሚበሉት ከስተመሮች ብላና ያለችው። የሚገርማችሁ ነገር ማለት ነው አው እነሱም ተከስተመሮችም ሲጠየቁ ማለት ነው አንድ ከስተመር ሲጠየቅ ማለት ነው ስጋዋ በጣም ለስለስ ያለና አሪፍ ስጋ የፍየል ስጋ ነው እና ደግሞ ጠንከር ያለ ወይ ልጅ እግር ነው የምታርደው መሰለኝ ብሎ ሲናገር ጉድ ያሳያችሁ። እንግዲህ በጣም ነው የሚያስጠላው፣ በጣም ነው የሚዘገንነው። እኔ ለማውራት ራሱ ቤተሰቦች የእውነት ለመናገር ስጋ ቤት ስገቡ ጥንቃቄ አድርጉ ለማለት ነው። በጣም እኔ ስለቀፈፈኝና ስለዘገነነኝ ነው ይሄን ነገር ላውራችሁና እንደው አስተያየት ትሰጡበታላችሁ ብዬ ስላሰብኩ ነው እውነት ለመናገር ማለት ነው። ቤተሰቦች እኔ ባልተመቻቸ ቦታ ሆኜ ነው ቪዲዮ የምቀርጽላችሁ ማለት ነው። ማለትም በስደት ዓለም ነው ያለሁት። አሰሪ ቪዲዮ እንደምቀርጽ ወይም ደግሞ ዩቲዩብ እንደምሰራ ታውቃለች፣ ግን እንደዚህ አይነት ነገር እንደምሰራ አታውቅም። እና እናንተ ዩቲዩብ ለመስራት ከፈለጋችሁ የትም ሆኑ የትም ምንም የሚያግታችሁ ነገር እንዳሌለ ከኔ ትማራላችሁ ትረዳላችሁ ብዬ ስላሰብኩ ነው። ውድ ቤተሰቦቼ ላይክ ሰብስክራይብ እያደረጋችሁ አበረታቱን፣ ከጎኔ ሆኑልኝ። ቪዲዮን ደግሞ እስከ መጨረሻ ይዩት፣ ትጠቀሙበታላችሁ። ሰላማችሁ በያላችሁበት ብዝት። እወዳችኋለሁ።